ዋው ይሄ ቆንጆ በእውነት ይህንን ያልጠበቅኩ ነበር። በቃ ቦርሳውን እሱ ጋር ቁጭ አድርግና ወደ እኔ ና። አሁን እኮ እኔ ማለት ያንተና ያንተ ብቻ ነኝ ሮቤል። እሺ ቆንጆ፣ ግን እኮ ቤቱ ጨልሞ ምንም አትታየኝ። የቱ ጋር ነሽ ሎናዬ? ቀስ ብለህ ወደ ፍራሹ ና። ከዛ በኋላ ሱሪዬን አውልቅ። እሺ እሺ። ልወድ ግን አንቺ የቱ ጋር ነሽ? እንዴ የት ነሽ? ንገሪኝ። ቶሎ በል እንጂ አሁን እኮ የምናወራበት ሰዓት አይደለም ሮቤል። አንቺስ? ቶሎ በላው እንጂ ሮቤል። ሎናዬ ጨረስኩ ሎናዬ። ጨረስክ አሁን? አዎ። የት ነሽ? ነያ ትሰማኛለህ? ለጌታ የቄሳርን ለቄሳር ነው። ሮቤል እንግዲህ በጣም ከባድ ነገር ነው የገጠመው ማለት ነው። ሮቤል ሚራን ከድቶ ከሚራ ላይ ብሩን ተቀብሎ አስቡት፣ ቤቱን የሸጡበትን ብር ማለት ነው። ያን ሁሉ ብር አምጥታ እንድትሰጠው፣ ከዛ በኋላ እሱ ግን አብሯት እንደሚሆን ከሷ ውጭ ሌላ ሰውን እንደማያይ፣ ሉሃናንን ለመጨረሻ ጊዜ ከሷ ጋር እንዳቆመ፣ ሉሃናንን ማየት እንደማይፈልግ ሚራ በቃ ሁሉ ነገሩ እንደሆነች አድርጎ ዋሽቷታል። ማንን? ሚራን። ሚራ ታዲያ ተነስታ ሂዳ ብሩን አምጥታ ትሰጠዋለች ማለት ነው። ከዛ እሱ ግን የሚፈልገው ያንን ብር አምጥቶ ለሉሃና መስጠት ነው። ለምን? ሉሃና ብሩን ካመጣ እንደፈለክ እሆንልሃለሁ፣ ደግሞም ተዘጋጅቼ እጠብቅሃለሁ ብለዋለች። ስለዚህ እሱን ማናጀለው ሉሃና፣ እሱ ደግሞ ማንን አጃጃለ ማለት ነው? ሚራን ማለት ነው። እናም በዚህ ሁኔታ እንግዲህ ማለት ነው ሉሃና አሸንፋለች። በራሳቸው ሜዳ በራሳቸው ጨዋታ ሉሃና አሸንፋቸዋለች። ነግራው ነበረ ሉሃና ቀድማ ለአድናን ማለት ነው። ይህንን ጌም ለእኔ ተውልኝ፣ እኔ እንዴት አድርጌ እንደማሸንፍ አሳያለሁ። አንዳንድ ጊዜ ነገሮችን በብልጠት ማየት አለብህ ብለዋለች። ለማን? ለአድናን። አድናን በጣም ነው የደነገጠው። ምክንያቱም ሚስት ተብላ የተቀመጠችው ሚስቲቱ ማለትም ሚራ እንግዲህ አስቡት፣ እሱ ቁጭ ባለበት ነው በላዩ ላይ ቤቱን የሸጠችው። ማነው ባለቤትሽ አላት። ያ ደግሞ ሲደውል ማለት ነው ገዡ ሲደውል ባለቤቷ ነኝ ሲለው ማለት ነው። ሮቤል ባለቤቷ። እንግዲህ አስቡት፣ ባለቤቴ ሮቤል ነው ብላ ነው ሄዳ ያስፈረመችው ማለት ነው። በእውነቱ በጣም ከባድ ነገር ነው የገጠመው ማለት ነው ለአድናን። አሁን ላይ አድናን ሉሃና ባትመጣለት ኑሮ በእነዚህ በሁለቱ ሴራ በጣም ከፍተኛ ነገርና በጣም አደገኛ ነገር ነበር የሚገጥመው። ነገር ግን ፈጣሪ ላይክስ አይበድልምና ሉሃናን ጥሎለታል። ታዲያ ሉሃና ምን አለች? አይ አድናን፣ አንዳንድ ጊዜ እኮ ማስተዋል አለብህ። አታይም እንዴ እኔ እኮ ሮቤልን በዚህ ልክ እየታገስኩት ያለሁት፣ አንተ ልታስወጣ በሞከርክ ቁጥር እንዳታስወጣው እያደረግኩ ያለሁት፣ ብዙ ነገሮችን እየታገስኩ ያለሁት። እሱም ብቻ አይደለም ሚራና ሮቤል የኔ እህት ያለችበት ማለትም ሳራ ያለችበትን ቦታ ያውቃሉ። ስለዚህ እኔ ደግሞ ታግሼ ዝም ያልኩት ምን ለማድረግ ነው? እኔ ታገስኩትና ዝም ያልኩበት ምክንያቴ አንድና አንድ በብልሃት ነው ሁሉን ነገር ማድረግ የሚቻለው ብላለች። ትክክል ናት ሉሃና። አንዳንድ ጊዜ ነገሮችን በብልሃትና በጥበብ ነው ማድረግ ያለብን ማለት ነው። ሮቤልና ሚራ አሁን ላይ ተበልተዋል። ሮቤል ምን አለ? የሆነ ነገር ማድረግ አለብኝ አለ። ማለትም ሚራን ለማሳመን እንግዲህ ያልቆፈረው ድንጋይ የለውም። ሚራ አሁን ላይ ምን ልታደርገው ትችላለች ስንል በጣም ከባድ ነገር ነው። ምክንያቱም ሉሃና ሰርታለታለች። ሉሃና ከአድናን ጋር እንደተጣላች ሆና ኢብን እንኳን ስልኩን ማለትም የሚራን ስልክ ከአድናን ላይ ስትወስድ ምን ነበር የተፈጠረው? ከአድናን ላይ እኮ በጣም በሚገርም ሁኔታ ተነጋግረው ነው። ከዛም ደግሞ እሺ ብሏት አቅፈው ምናምን ነው። ግን ሮቤል ምን አለ? እንዴ ለምን አቀፍሹ? ለምን ታቅፈዋለች ሲላት ምንድነው ያለችው? አይ ሳያየኝ እኮ እንዳቀፈ ሰው ሆኜ መስዬ ነው ስልኩን ያመጣሁት ብላ እንግዲህ ስልኩን በሲስተም ነው ያመጣች የመሰለችው። ነገር ግን እሱ ደግሞ ሁሉንም ነገር ያውቃል ማለት ነው። ማን? አድናንን ተው አድናን፣ አሁን ላይ እኔ ሁሉንም ነገር ማድረግ እችላለሁ ብላ ብቃቷን ነው ያየንባት ሉሃና። በነገራችን ላይ
ምክንያቱም ብልጥ ሲጫወት የነበረ ሮቤል፣ ብልጥ ስትጫወት የነበረች ሚራን አሁን ላይ ልክ አስገብታቸዋለች ማለት ነው። ምክንያቱም ሚራ በእርግጥ ደጋግማ ነግራው ነበር ለሮቤል ገንዘቡን ይዘን እንጥፋ ብለው ነበረ። እሱ ግን ሚራን በፍጹም አይወዳትም። በጣም ነው የሚጠላት ሁላ ማለት ነው። በጣም ይገርመኛል። አንዳንድ ጊዜ ግን የሚዋደዱ ሰዎች አይገናኙም ማለት ነው። እንዳለን ሎሃናና አድናን ተገናኝተዋል። ነገር ግን አስቡት እንግዲህ ሮቤል ማንን ይወዳል? ሎሃናን። ሚራ ደግሞ ማንን ትወዳለች? ሮቤልን። አጠገቧ ያለ ባሏን እንግዲህ አድናንን አስቀይማ ማለት ነው። እና በጣም ነው የሚገርመው። የሚፈላለግ ሰው ላይገናኝ ይችላል፣ ግን ደግሞ የተሰጠንን በጸጋ መቀበል አግባብ ነው። ስለዚህ እዚህ ጋር ሚራ በጣም ትልቅ ጥፋት ነው ያጠፋችው። ምክንያቱም እንግዲህ አስቡት በዛ ማለት በዚህ በትዳር ውስጥ ነው ያለችው። በዛ ላይ ደግሞ ደስ የሚል ምንም የሚወጣለት ነገር የለም አድናን። እንደውም ሮቤል ቀዥቃዣ ነገር ነው። ይህንን የመሰለ በእውነት ንጹሕ ልብ ያለው ደስ የሚል ግርማ ሞገሱ የሚያምር አድናንን የመሰለ ባል አግብታ እሷ ግን ምን አማራት? በቃ ምን ልበለው የመጨማለቅ አማራትና ከሮቤል ጋር ተጨመላለቀች ማለት ነው። አያችሁ የሰው ግፍ ከባድ ነው። ከሮቤል ጋር ስለተጨመላለቀች ምን ገጠማት? ሎሃናንን ጣለባት። ሎሃናን በተአምር በቃ እኔ ምን ብዬ ልንገራችሁ፣ በጣም ነው ደስ የምትለው እውነት ለመናገር። እና ሎሃና በተአምር እንደሷ ልትሆን አትችልም። ያለበት ዝለላ አይችልም እንደሚባለው እሷ ግን በቃ ሎሃናንን የሳለቻት ልክ እንደሷ ነው። ሎሃናን ብልጥ ልጅ ናት። ምክንያቱም አድናንና ሚራ የተደበቀ ሚስጥር እንዳላቸው ጠንቅቃ ታውቃለች። ስለዚህ ምን አደረገች? በሁለታቸው ሴራ ማለትም በሮቤልና በሚራ ሴራ ሊወድቅ የተዳረሰና በእውነቱ እሱ ቤት ቁጭ ብሎ በቤቱ ላይ ድራማ እየተሰራበት የሚያሳዝነው ደግሞ ሮቤል ወንድሙ መሆኑ አስቡት። እና ይሄንን ሁሉ ነገር ደግሞ ፈጣሪ ሲያግዘውና ሲረዳው ሎሃና መጣችለት ማለት ነው። ሎሃና የመጣችው በእርግጥ እህቷን ፍለጋ ቢሆንም ነገር ግን አሁን ላይ ለአድናን በጣም ትልቅ ውለታ ነው የዋለችለት። ቤቱ እንግዲህ ተሽጧል በላያቸው ላይ። ባለቤቱ ከውጭ ሆኖ ልመጣ ነው፣ ቤቴን ልቀቁልኝ፣ ቤት ፈልጉ፣ ለሚራ ንገራት አለው። ማን መስሎት? ሮቤል መስሎት። ለምን? ሮቤልና ሚራ ተስማምተው ስለሸጡ ማለት ነው። ሎሃና ግን ምን አለች? እኔ በብላት እቀበለዋለሁ እንዳለች ተቀብላለች። በጣም ነው ደስ የሚለው ይሄ ማለት ነው። ሞር ደግሞ በጣም ደስ የሚለው ነገር ማለት በእርግጥ የሰው ውድቀት የሰው እንደዚህ መበሳቆል ምናምን ደስ ላይል ይችላል፣ ግን ይገባዋል። ሮቤል በሰው ህይወት ላይ እሱ ተጫውቷል። ሚራን ምንድነው ያላት? በጣም በሚያሳዝን ሁኔታ እኔ እኮ አልወድሽም፣ ልጠቀምብሽ ነበረ፣ በቃ ተጠቀምኩብሽ፣ በቃኝ አላት። እኔ በጣም እንደዚህ አይነት ወንዶች በጣም ነው የሚያሳፍሩት ማለት ነው። በጣም ማፈሪያ ነው በእውነት። እና እንግዲህ እሱ ምንድነው አድርጎ የነበረው? አሁን በልቡ በቃ በሚራ ላይ ተጫውቷል፣ ተረማምዷል። ከዛ የገንዘብ እጁ ላይ ገብቷል። በቃ ሚራን ትቷልኝ፣ ስለዚህ እወድሃለሁ ካንተ ውጪ በቃ ሌላ ላይም ብላ ዋሽታለች። ማን? ሎሃና። ለምን ሲባል ግዴታ አንዳንዴ ውሸት ኃጢአት ነው፣ ውሸት ጥሩ አይደለም፣ ውሸት በቃ መጥፎ ነገር ነው። ግን አንዳንዴ የምትገደዱበት ቦታ አለ። ሎሃና ውሸት አትወድም፣ ግን ሳትወድ በግዷ በቃ ዋሸች። ለምን? ትልቅ ንብረት ነው፣ ትልቅ ገንዘብ ነው። ይህንን የመሰለ ቤት ነው ሽጠው እነሱ ተያይዘው ሊጠፉ የነበረው ማለት ነው። ሮቤል አሁን ላይ በጣም ነው ያዘነው በራሱ። ምክንያቱም በፍጹም እሸውዳለሁ ብሎ አላሰበም። ሎሃና ትሸውደኛለች ብሎ አላሰበም በቃ። ምክንያቱም ረጅም ጊዜ ከአድናን ጋር እንደተጣላች አስመስላለች። በቃ እሱ ጋር ብቻ ፒስ፣ ማን ጋር? ሮቤል ጋር ብቻ ፒስ ስለመሰለች አሁን ላይ ሮቤል በጣም ከባድ ችግር ውስጥ ነው የገባው። ምክንያቱም ሚራን በፍጹም አትረዳውም። ሚራን በጣም ነው የምትናደድበት። ምክንያቱም ምንድነው ያላት? ሂጂና አንቺን ፏበይ፣ በቃ ምሽት ራት ምናምን እንበላለን፣ እንወጣለን፣ ዘና ፈታ እንላለን ምናምን። እሷም ደግሞ ከአንተ ጋር ጊዜ ማሳለፍ እኮ እንዴት እንደናፈቀኝ ምናምን ነገር ብላ በቃ ሂጂና ሻወር ውሰጂ አላት። ምን ለማድረግ? ዶሮን ሲያታልሏት በመጫኛ ጣሏት እንዲሉ፣ እሱም ደግሞ እንግዲህ ሲያታልላትና ሲያሾፋት ሂጂና ሻወር ውሰጂ አላት። ጅል ደግሞ ሄደችና ሻወር ልትወስድ በቃ ተደስታለች። ከሮቤል ጋር ጊዜ ልታሳልፍ ልትጨመላለቅ ማለት ነው። እንግዲህ በትዳር ላይ መማገጥ በእውነቱ ትልቅ ኃጢአት ነው። ያም ብቻ አይደለም፣ እሷ
በጣም የሚያሳፍረው ደግሞ ወንድሙ ነው ውዚዮ ነው ብቻ። እናም እንግዲህ ግፋችሁ የናንተ ግፍ የናንተ ነገርማ ፈጣሪ ያሳየኛል እናንተ የበደላችሁኝን በደልማ እያለ ነበረ አድናን። አሁን ላይ ገንዘቡ በእጁ ገብቶለታል ማለት ነው። ስለዚህ ሁለቱንም ሊያስወጣቸው ይችላል። ነገር ግን አሁንም ቢሆን አድናን ሮቤልንና ሚራን አይፈልግም ማለት በቃ ውጡልኝ ነው የሚላቸው። ሉሃና ግን በዚህ አትስማማም። ምክንያቱም ሉሃና እህቴ ያለችበትን የሚያውቀው ሮቤልና ሚራ ናቸው። ስለዚህ እህቴ ሳራ ሳትገኝ እኔ ከዚህ ቀስቀስ አልልም ብላለች። ለዚያም እኮ ነው አድናን ራሱ ምን ብሎ ነበረ ሮቤልንና ሚራን ሳራን የት ነው ያደረጋችሁት ብሎ በጣም ነው ያስጨነቃቸው የነበረው። ነገር ግን እነሱ ሁለቱ በጣም ምስጥ ስለሆኑ ምንም እንደማያውቁ የት እንዳለች ሁላ እንደማያውቁ ነው ያስመሰሉት ማለት ነው። እንደሚገርመው ግን ሚራ ልትናገር ነበረ ሁላ እንዴ እኔ በቃ አጽያቴ በቃኝ የእውነቱን እናገራለሁ ከዚህ በኋላ ብላ እኔ ማለት ሳራን ሮቤል ነው ነፍሷን ያጠፋው ልትል ነው ብዬ ሁላ በጣም ነበር የሚያስደነግጠው ማለት ነው። ምክንያቱም አድናን ሁለቱንም ነው ሲጥ አድርጎ የሚገላቸው ያን ነገር ከሰማ። ስለዚህ ሮቤል አረ በደንብ አስቢበት ሚራ በደንብ አስቢበት ብሎ እንግዲህ ሀሳቧን እንድትቀይር አድርጓታል ማለት ነው። አሁን ላይ እንግዲህ ሚራ እና ሮቤል ምን ላይ ደረሱ ስንል በባዶ እጃችን እሷ በነገራችን ላይ እሱ ከተስማማና እሺ ካላት በባዶ አሁን እንግዲህ ከዚህ በላይ መጓረድ የለም። ናይኔ ውድ ናይኔ ፍቅር ብላ በጨለማ ሻማ አብርታ ከዛ ናይኔ ውድ ብላ አውላልቅ ሱሪን አውልቅና ና ፍራሹ ላይ ቁም አለችው። ፍራሹ ላይ ሲቆም መብራት አበረታ ሳቁበት አዋረዱት ማለት ነው። ከዚህ በላይ ውርደት የለም። በጣም ጥሩ የሚባል ማይንድ ቢኖረው ግን የለውም እንጂ አሁን ሚራ እንዳለችው በቃ ተያይዘው መጥፋት ነው። አንዳንዴ የፈለግነው ነገር ሁሉ ላይ ይገኝ ይችላል እኮ እንዴ እሱ ሉሃናን ስለወደደ በቃ ሉሃና ካልሆነች ማለት አግባብ አይደለም። እንዴ ተወደደ ሁላ እኮ አይገባም እና በጣም ነው የሚያሳፍረው ማለት ነው ሮቤል። እስቲ እናንተ ምን ትላላችሁ? ሀሳብ አስተያየታችሁን አስቀምጡልኝ። እኔ ግን ምን ተማራችሁ ካላችሁኝ ከዚህ ድራማ የመማረው ነገር ቢኖር ግፍ መጨረሻው አያምርም። የሰውን ግፍ አስቡት እንግዲህ ሮቤልና ሚራ በጣም ትልቅ ወንጀል እሱም የወንድሙን ሚስት እሷም የባሏን ወንድም በጣም ሲባልጉ በስተመጨረሻ ሉሃናን ጣለባቸው ማለት ነው። በጣም የማይወጧት አደጋ ሆነችባቸውና በጣም ከባድ ነው። ስለዚህ አካሄዳችንን ካላሳመርን መጨረሻችን አያምርም። ስለዚህ መጨረሻችን እንዲያምር ጅማሬያችን ማሳመር የኛ ፈንታ ነው። ነጻነት አለን። ነጻ ፍቃዳችን ተጠቅመን ግን ትልቅ ኃጢአት መስራት ወንጀል ነው ብዬ ነው የማስበው ውዶችዬ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። እወዳችኋለሁ። ባይ ባይ ተወዳጆች።